አይዞህ ተረጋጋ፣ በቃ ተረጋጋ። ብዙም አይደለም፣ አይዞህ። ነክቶታል እኮ እሱማ በጣም ወይኔ ቦዲ ተጎድቷል። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ያው በመስቀል ድባብ ተመልሰን መተናል። ፏፈሽ ብለን ተመልሰን መተናል። ግን ደግሞ ትንሽ አብርሃም እያስቸገረኝ ነው። ከሀያቴ ቤት ወደ ሌላ ሰው ቤት የሆነ ቦታ ተጠርተን ልንሄድ ነው ሳይሆን ግማሽ መንገድ ጀምረን አቶ አብርሃም ደከመኝ ብሎ ቅርብ ነው እያልኩት እየወሰድኩት ነበርና ደከመኝ ብሎ ውስጥ ገብቷል። መኪና ውስጥ ማለት ነው። አልወርድም ብሎኛል። ምን እንደሚሻለኝ አላውቅም። ቤተሰቦች እንግዲህ ትናንትና ደግሞ ፕራንክ ማድረጌን አይታችኋል። አንዳንድ ሰዎች ደብሯቸዋል፣ አንዳንድ ሰዎች ደግሞ ፈታ ያላችሁበት ታይም አለና ያው እኔ ምንም አስቤ አይደለም፣ ሌላ ነገር እንዳታስቡ። እና የሆነ ቤት አለ፣ ከሀያቴ ቤት ወጥተናል፣ የሆነ ፕሮግራም ቤት ሄደናል እና ውስጥ ነው አብርሃም ባይዘዌ መኪና ውስጥ ቁጭ ብሏል። ቅርብ ነው እያልኩት ያው ባጃጅ ራሱ ይወጣል፣ ግን ደግሞ እሱ እየሄደልኝ አይደለም። አስቸገረኝ በጣም ከምላችሁ በላይ። ለምን እንደሆነ አላውቅም። በቃ ማለት ኦሬዲ ቅርብ ነው፣ ግን እያስቸገረኝ ነው በጣም ከምላችሁ በላይ። እውነት እናንተን ሁላ ሰላም እስክል ድረስ ግራ ገብቶኛልና መንዳት ይከብዳል። መንዳት ይከብዳል ማለት ነው። እንደዛ ሳይሆን መንገዱ ፒስታ ነው በሉ። በዛ ላይ ደግሞ ማለት ነው የምትወስደን ቁልቁለት ምናምን ይሄ እንደዛ ሳይሆን ቢቀርስ ክትፎ ነው አይደል የሚቀረው? ይቅር አልበላም በቃ የምንሄደውኛ ቫይቡን አይደል እንዴ? ለምግብ ነው እንዴ? ገዛ ክትፎ ነው ብለሽ ነው አይደል ያመጣሽኝ? ክትፎ ምናምን ነገር አለ፣ ትልቅ ፕሮግራም ተዘጋጅቷል ብላ ነው ያመጣሽ። እኔ ደግሞ አልፈልግም አልበላም፣ በቃ ውሰጂኝ፣ ወይ ወደዚህ ውሰጂኝ፣ ወይ ወደ ቡታጀራ ውሰጂኝ፣ ከላግኝ በቃ። ይኸውልህ ጌታን ነው የምላችሁ፣ እሱ ሀያቴ ቤት በደንብ መኪና ምናምን ይወጣልና እንደዛ አስቦት ነው። አሁንም መኪና የሚወጣው ነገር ነው። ደከመኝ፣ ቆረጠኝ፣ ፈለጠኝ። ሀያቶች ቤትማ ይሻላል። በምንጣሙ ለጥ ያለ አስፓልት አይደል እንዴ? ይሄ ፋሚሊዎች ባይዘው ማለት ነው። እኔ ጉንፋን ይዞኝ መኪናውን ራሱ እየጎዳው ነው። ቦዲ ቢመታ የሆነ ነገር ቢሆን እኔ ከፍላለሁ፣ ምንም ነገር ይሁን ብያለሁ። ስፔሩን ማለት ነው። እሱ ደግሞ ምንም በቃ አሁን ራሱ ሰላም እስክላችሁ እንዴት እንደጨነቀኝ መኪና ውስጥ። እኔ ደግሞ ማለት ነው አልሄድም፣ ሰው አልሄድም። ቶንሲል ይዞኝ ገጠር ከመጣሁ ጌታን እኔ ራሱ ጉንፋን ይዞኛል። ቆይ እስቲ አንዴ የማን ድምጽ ነው የወንድ የማን ድምጽ ነው የሴት እስክትሉ ድረስ ጉንፋን ይዞኛል። ግን ደግሞ ሰው ቤት ተጥሬ ያለ በሚል እንደዚህ ለብሻለሁ። አቶ አብርሃም ደግሞ ቁምጣ ለብሰው ምናምን ታውት እስቲ ብቻ ቀለል ማለት ነው። ላይፍን ቀለል አድርገን ያረጋግን መኖር ነው ያለብን። ለመሰላችሁ እንዳካበርም ነው። እኔ ደግሞ ያበሻ ልብስ አላመጣሁኝም። ባመጣ ኖሮ ጥሩ ነበረ፣ ግን ስላላመጣሁኝ ምንም ማድረግ አልችልም። ለምን አስቀድማ ፕሮግራሙን አልነገረችኝም? ዝም ብላ መጓዝ አይደለም። ወገቤን ይሄኛውን ሰርልኝ እንትኑ መቀነቱን ሰርልኝ በጌታ። እንዴት ነው የምታሰራው? ዝም ብለህ እንደዚህ ቁጥር አድርገህ ከሰራው ይሄ ቢቀርስ እንዳትፈታው እንዴ መታሰር አለበት። አንቺ መቀነት ያሉን ሻሮጊት ምን ሊያደርግልሽ ነው? በስትክክል ሰርልኝ እንዳይፈታ አድርገህ ጠበቅ አድርገህ። አልያዝከው ሞዴል አይደለም፣ እንደዛ አይደለም፣ እንደዛ ስር አድርገህ እንትን ነው መቋጠር ነው። አዎ እንደሱ። ኧረ ፋሚሊዎች ይደከመኝ። ኧረ በመቤቴ በቃ ምንም በቃ ኖርማል ነው በቃ። አዎ ትንሽ ጠበቅ አድርገው፣ ቀስ በል ሰውዬ። ጌታ ሆይ ድረስልኝ። በቃ እሺ፣ አሁን ድክመትን ማውራት ትችላለህ። ደከመኝ ምናምን እያልክ ነበር፣ ቀጥል። አምሮብሻል አላልከኝም እኮ? ኦ ማይ ጋድ አምሮብሻል። እኔ መንገዱን ያሳሰበኝ ስለማማር ስለምንም ነገር። እሺ ልሸከምሽ እቺ ልበልክ? አዎ ነይ እስኪ እኔን ትችያለሽ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ያልሞክርክሲ በጌታ እንዳትወርድ በጌታ። ያው ከሞትኩ ከዚህ በኋላ ነገር ትንቀለቀላለች። በሉ ፋሚሊዎቼ ማችለውን እችላለሁ ትላለች፣ ማይሆነውን ይሆናል ትላለች። ይኸው ፀሐይ መጣ። ትመቻለህ አንተ እንደሱ ትመቻለህ ማለቴ ይመቻል። እንደዚህ ስትቀመጥ እንዳትወርድ። ቆይ እሺ ቆይ እንደዚህ ይበቃል። የማይባል ነገር አይባልም ነው። እኔ አስፈላጊ ከሆነ አንተ ብቻ እሺ በለኝ እንጂ ተሸክሜ እሄዳለሁ። እንዴት እንዳስቸገረኝ እውነት። እሱ እኔ ሴት እሱ ወንድ ይመስላል። ኡፍ ወገቤን እያደከመኝ እያለ ነበረ ባይዘው ማለት ነው። የምሬ ነው። መኪና ራሱ መንዳት በራሱ ያደክማል።
ቁልቁለት ዳገት አሁን ኖርማል አስፓልት ቢሆን ማለት ነው አትቅበጥ እንደ ኪሎ ሜትር ይደልሻለኝ ግን ማይሆን ዳገት ገደል ውስጥ እያስገባችኝ ይሁት አሁን እንዲህ ማድረግ ምን ይከብዳል? ካሜራማን የወረድነው ዳገት ከላይ ከዚህ ከላይ ዳገት ነው የወረድነው አሁን ማለት ነው ከጀርባችን የምታዩት ዳገት እና ይሄ ያደክማል ትንሽ ነው ባጃጅ የሚወጣው ነገሮችን አብርሃም ስለሚያከብደው እምቢ ስለሚጨማለቅ እኔ ደግሞ ተስፋም አልቆርጥ ሰው ስለሆንኩኝ ነው እና እባካችሁን አንድ ነገር በሉት ያው ካሜራ አዘጋጅቼ እንደዚህ እስክለው ድረስ መኪና ውስጥ አኩርፎ ቁጭ ነው ነበር እና ባይዘው ብሶታና አሁን በካሜራ ሲመረለች አሁን በጣም ተላምጃለሁና እያንዳንዱን ነገር ያልተፖሰተ ራሱ ዝም ብዬ ስናፕ ላይ ምናምን የቀረስኩት ነገር አለ አሁን የቀረሽ እንትን ሲገባ እያንዳንዱን እርምጃ ለእናንተ ማሳየት አለብኝ ሲመስለኝና አሁንም እያስቸገረኝ ነው ቢያንስ የሚያምር ፕሮግራም ነው አለ የተባልነው ወደ ኋላ እንኳን እንዳንመለስ ብዙ ተራራ አልፈን ይመጣል አንተ ሰውዬ እንደተሸከምከው ግን ታውቀዋል መኪናዬን ተሸከመኝ ቁጭ ብለህብኛል እኮ ኦሬዲ መኪናዬን ተሸከመኝ ስንት ኪሎ ነው ግን ኪሎ ልንገራችሁ ፋሚሊዎቼ አልነግራችሁ አይልገራችሁ ምን አገባሽ ምን ቤት ነሽ ምን ነው እነሱ ይቀርማሉ ተሸክሜሃለሁ አልከት እሺ ሄርሜላ በግልጽ አማርኛ ጌታን ሳትዋሺ ንገሪኝ ቅርብ ነው አልደረስንም ቅርብ ነው እርብ ነው ያው ከዚህ በኋላ የሆነ ፊልም አለ እርብ ነው እዛ ጋር እያለች ማለት ነው የሆነ ዳገሱ ስርጅ አሁን ጌታን ቅርብ ነው አንተ ምን ነው እየሰማኛለሁ አሁን ላይ ማለት ነው ከዚህ በኋላ ተናገሪ አቁ እሺ ቅርብ ነው ወይንስ ሩቅ ነው እሺ ሩቅ ነው ልበልክ እንደ ቅርብ ነው ጌታን እኔ ፀሐዩ ከብዶኛል በቃ ሁሉ ነገር ከብዶኛል ያበረ ክትፎ እዛ ግጥም ስታረግበት ምናልባት ክትፎ ግን አስጠልቶኛል እውነት ለመናገር እሺ ለምን መጣሽ ታዲያ ምን ልትሰሪ መጣሽ እኔ ምግብ ልበላ አይደለም ሰው ቤት ሄድኩት ያው ነገ ቪዲዮን ስለሚያዩት ምግብ ልንበላ ሳይሆን ባልና ከብር ነው በላቸው አንተ አይደለም ምግብ ልንበላ አቀለ ምን አትናገሪ እኔ ምግብ ልበላ አይደለም እኔ ዝም ብዬ እንትን እሺ ይብላ በእግዚአብሔር እንሂድ በቃ አሁን ፀሐዩ ገደለኝ እንሂድ የሚል ሐሳብማ ይኸው ካሜራ ሳቀርብ ነገ ቪዲዮ እንደሚፖስት ሲያቅ ነው አይደል እንዴ የሚል ሐሳብ ያመጣው እንጂ አልሄድም ብሎ አክርፎ ቁጭ ብሎ መኪና ውስጥ በቃኝ ቅርብ ነው ወይ አይመለስ ወይ ምን አይል እዚህ ጠራራ ፀሐይ ላይ ጉድ አረገኝ አቶ አብርሃም ትሄዳለህ ጌታ እውነት የምረን ነው ግን ደግሞ ማለት ነው አሁንም ከራቀኝ አቆመዋለኝ ከዛ ናግጭ ጌታን ከበቃ ምን ይሄ መቀመጥ ወረቀብኝ ይቅር በቃ ይቅር ዝም ብሎ ይወደቅ አስር የሰሩኝ ከነ አታስር ለየ እሺ እኔ በሱ በኩል ልምጣና እሱ ጋር ልቀመጥ እኔም እሱ ጋር ጠጋ በልልኝና ጎን ለጎን እንሂድ እሱ ጋር ምን ችግር አለ እዛ ትንሽ ጠጋ ብለህልኝ ብትነዳ እሱ ጋር ቤተሰቦች አንድ ፍቅር ካለ በሰማይ መንገድ አለ ነው ይባላል ስለዚህ አሁን ትንሽ ጠጋ በልልኝና እዚህ ጋር ልቀመጥና እቺ ልጅ ምን ቀንስልሃለሁ እኔ ህፃንም ያረጋታል ያማታል በዛት በለኝ እንደውም ቻው እሺ ናፍቃለሁ አይገርምም እና ውድ ቤተሰቦቼ እንግዲህ ተስማምቷል አብርሽ ፕሮግራሙ ላይ አሪፍ ጊዜ እናሳልፋለን ብዬ አስባለሁ እዛ ሄዶ ደከመኝ ምግብ ስጡኝ የሚል ነው የሚመስለኝ አለምጣ በዛ በኩል አትምጪ ይገርማል የኛ ቆራጥ ወይኔ መቤቴ ድረስልኝ ወይኔ ስማሙ ለፈስ ቅዱስ እስቲ አይዞህ ተረጋጋ በቃ ተረጋጋ ብዙም አይደለም አይዞህ ነክቷል እኮ እሱማ በጣም ወይኔ ቦዲ ተጎድቷል ወይኔ ሄዱ አንንም ጠየቅኩሽ ነበርኩ ቅርብን እያልኩሽ
መጥቷል በሱኛው መንገድ። አዎ በጣም በጣም እንትኑ ካፈር ነው የመጣው ወይ ነው? አይ በቃ ተረጋጋ። ዋናው እኛ መትረፋችን ነው። በቃ ተረጋጋ እኮ አይወጣም እኮ አሁን ይዞታል ከተማ ተረጋጋ በቃ ነው። ወደዚህ ትወድቃለህ ነው እንዳትወድቅ ነው። ወደዚህ ዋናው እኛ መትረፋችን ነው። በቃ እሺ ምንም ሰው የለም ደግሞ ቦታው ላይ ራሱ በምንድን ነው አሁን እንትን የሚለው? አሁን እኮ ወደ ኋላ አለላለኝ መኪናው ራሱ ማለት ነው። አንድ ጊዜ እንትን ይልኝ እንዳልኩት ነው ማለት ነው። በድጋሚ ካለ እንትን ነገር አስመጣው አይሆንም 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 አይሆንም። ምን ልበላ? መውጣት አይችልም መውጣት አብርሽ አይችልም። አዎ ትልቅዬ ድንጋይ አለው ድንጋይ አይሆንም። ተው ውረድ። ቆይ ተው አይሆንም። ድንጋዩን ያዘው። አዎ ድንጋይ ይዞታል። መውጣት አይችልም። ቦዲ ይጎዳል። ቆይ እንዳትሄድ። ድንጋዩ ይዞታል። እንደገና ቦዲውም ተጎድቷል። አይተዋል። ምን አይነት ቦታ ነው ደግሞ? ቤተሰብ ሳይለም እሺ ሰፈር የሚኖር ማለት ምን አውቃለሁ። የሆነ በሌላ ነገር እንኳን ጎትቶ ነው እንትን እንደሚለው ወደ ኋላ ልንገፋው ጎትቶ ለመሳበር እንትን ለማለት ማለት ነው። ብቻ ምን ያረክረው አብሽ ብቻ ምንድን ነው የምታረጋው አልኩኝ። ዛሬ ቀን አይደለም ይቅርብኝ ያልኩት። ወይ አብርሽ ደግሞ አወልድ አይ በቃኛ። ዋናው መትረፋችን እኮ ነው። ዋናው መትረፋችን አዎ። እሺ በምንድን ነው የምንሄደው? ሜሩ ተታውን አሁን ይሄንን መኪና ወይ የምታውቂው ሰው ካለ የሰፈር ሰው የምታውቂው ካለ ድንጋዩን ከፍ እናድርገውና ማለት ነው መክፈት እንችላለን እኮ ወደ ኋላ ማለት ነው። ሰው የለም። አይ በቃ ተረጋጋ። እስቲ ቅድሚያና ተረጋጋ። ሩቅ ነው ሰፈሩ። ከዚህማ ይርቃል። አዎ ገና ነን። የምርሽ ነው? አዎ ና ቁጭ በል እስቲ። ቆይ ና እንዴ ሰው አናጣም። ምናልባት በዚህ በኩል የሚያልፍ ሰው ካለ እኮ እያልኩት ነበረ። ኧረ እንደዚህ አልመሰለኝም መንገዱ። እንደዚህ ያስባል እያየሁት እኮ ነው። በዛ ላይ እዛ ጋር እንዳለ ድንጋይ ብቻ ነው። በቃ ይቀር እያልኩሽ ነው ይዘሽኝ የመጣሽው ማለት ነው እኮ። እንደዛ እንዴ እኔ እኮ እዛ ከዚህ በፊት ሄደንበት እናውቃለን፣ ግን እንደዚህ መንገዱ አልመሰለኝም። ደግሞ የሆነ ተቀያይሯል መንገዱ ራሱ። ቤቱ ከዚህ ይርቃል። በእግር የሚኬድ አይነት አይደለም። በእግርስ ብንሄድ ለማን ጥለን ነው የምንሄደው መኪናው? ቆይ ተረጋጋ እስቲ። ቆይ ምን እኮ ይቅር እያልኩሽ ነበር። ጥሩ መተናል እኮ እስካሁን። ያኛውን ድንጋይ ያለፈን ይሄ ይከብደኛል ብዬ አላሰብኩም። ደግሞ በዛ ላይ ሸዋው ራሱ ያንሸራትታል። እንደማይንሸራትት አዎ ሸዋው ስለሚያንሸራትት ነው እንጂ መንገዱ ይኛል እኮ አይደለም።
በቃ ይቅርታ። ቆይ አብርሽ ተረጋጋ በጌታ። ቆይ ስማኝ አንዴ። ምንድነው መሰማሽ ሄርሚ በእናትህ እኔም እኮ ግራ ገብቶኛል ምን ማድረግ እንዳለብኝ፣ ግን ደግሞ እንደዚህ አይደለም መፍትሄ የምንፈልገው። ሰፈር ውስጥ አሁን ቢያንስ ወይ ሰው እንኳን የምናገኝ አሪፍ ነበር። እሺ ሰው እዚህ ጋር እንስሳት ምናምን ይታያል። ሰው ይኖረዋል እንዴ? ዝም ብሎ ነው እንትን ያለው መንገድ ብቻ ነው ይሄ፣ ምንም ሰው ያለበት እኮ የሚያልፍም እንኳን መኪና የለም እንዴ? እስካሁን የለም ማለት የሚያልፍ ቅድም ባጃጅ አይቼ ነበር እኮ በዚህኛው መንገድ። እሺ አሁን ተረጋጋ። የሆነ መፍትሄ የምንፈልገውን ነገር ብናስብ ይሻላል። አብር ሄርሚ ምን መፍትሄ ነው የምንፈልገው? በእናትህ በዛ ላይ እየመሸ ነው። አሁን እኮ ከስራ ያለው ድንጋይ ቢወጣልን ማለት ነው ምንም እንትን አይልም ነበረ፣ አያስቸግረንም ነበር። ይሄ ደግሞ ከስራ ያለው ድንጋይ የሚወጣ አይነት ነገር ነው። ኔትወርክ ምንም አይሰራም። የለም ኔትወርኩ ዜሮ ነው። የለም እዚህ አይደለም። እዛኛው ቤት ብንደርስ ይሰራ ነበር። እዚህ ጋር ኔትወርክ የለም። ይሰራል ነው ማዚህ ላይ ደግሞ እኔ አላቅም አብርሽ እኮ ቢያንስ እንኳን የሚጠብቅ እንኳን ሰው ቢኖር ሌላ በተሳቢ ቢሆን ነገር አድርገን እንትን መውሰድ እንችል ነበር። መኪናው ማንም የለም ሰፈር ውስጥ ይሄው ሰው ምንም ያለ አይመስልም ሰፈር ውስጥ አይተዋል። መንገድ ብቻ ነው። ቤቱ ደግሞ ይርቃል ከዚህ። ምን ይሻላል? ወይኔ በማታውቀው ሀገር አንከራተትኳ። ይቅርታ በጣም ይቅርታ ማርያምን። ያኛውን መንገድ ስላለፍን ይሄኛው እንደዚህ ይሆናል ብዬ አላሰብኩም። እና ደግሞ አሸዋው ነው አይ ቲንክ አይደል ያንሸራተተን። ይቅርታ በጣም ተረጋጋና እግዚአብሔር ያለው ነው የሚሆነው። በማታውቀው ሀገር ወይኔ ጉዴ እንኳን መኪናው መመታቱ እንትን አለፈኝ። ቢያንስ ቢሄድልን እንኳን አሪፍ ነበረ። እዛ ከተማ ባደርሰው ማለት ነው። የለም ሰው የለም። ሰው ሊያግዘን ይገባል። ድንጋይስ እሺ እንሞክረው ነው። በግፊ ድንጋዩ አይተዋል። ትልቅ ነው እኮ በጣም ድንጋዩ እኮ ትልቅ ነው በጣም። ወይኔ በእናትህ ይቅርታ በጣም ጌታን እንከራተትኩ። ልጆች እኮ በጣም አጥቷሉ። ግን በምን አይነት መንገድ ነው እናወራቸው? ቋንቋ የምችለው አይመስለኝም። ግራ ገባ። አማርኛ አትችሉም? አቢ አማርኛ አትችሉም? እሺ ትልልቅ ሰው የለም እዚህ አካባቢ? እሺ መኖሪያ ቤትም የለም። እናንተ እንዴት መጣችሁ ነው ወደዚህ ሰፈር? ወደዚህ ሰፈር እንዴት መጣችሁ? ወደ ላይ ዳገቱ። እሺ ምንድነው የሚሻለው? በእናትሽ ግራ ገባኝ እኮ። ወይ መኪናው አልሄደ ወይ እኛ አልሄድን ወይንም እኔ ልሂድ። በቃ ቅርብ ከሆነ እኔ ልሂድና ሩቅ ነው በጣም። በእግርህ የምትሄድበት አይደለም፣ ሩቅ ነው። ይርቃል። ጌታን በእግርህ የምትሄድበት አይደለም፣ ሩቅ ነው። እሺ ምንድነው አማራጭ? እሺ በቃ ቆይ ተረጋጋ። አሁን አንተ እየመሸ እኮ ነው ያለው። ሄርሚ ምንድነው የምትረጋጋው እንዴ? እየመሸ ምን ነው የምትረጋጋው? ማለት ምን ማድረግ እንዳለብኝ አላውቅም። እኔ እኮ ይቅርታ እንድትይኝ አይደለም፣ በቃ የተከሰተ ነገር ነው አይደል? ይሄ ተከስቷል አንዴ። ግን ደግሞ ወደ መፍትሄው ነው መሄድ ያለብን። ምንም እንትን ማለት እኮ ያስፈልጋል። እሺ መፍትሄ ራሱ ምን ልስተግራ ገባኝ እኮ። ወይ እኔ ልሂድ በቃ። ሩቅ ነው በጣም አብርሽ፣ በጣም ሩቅ ነው። እዛ ላይ መንገዱን አታውቀውም እኮ። ሰው ይዤ ልምጣ? እሺ እኔ ቢያንስ ኬት ሄታል? ሰው እኮ የለም ሰፈር እኮ። እሺ አሁን አማራጭ ምንድነው? እኔ መፍትሄው ግራ ገብቶኛል። ግን መፍትሄው ግራ ገብቶኛል። የሚያልፍ መኪና እንኳን አይመጣም እስካሁን። ምንም የመጣ ነገር የለም። ቢያንስ አንድ ጎጆ ቤት የለ። ግራ ገብቶኛል። ሄርሚኒ በቃ ዴት እንዴ ነው እግዚአብሔርን መንገዱ በእግር የምትደርስበት አይደለም። እኔ አይደለም እንዲያገሩን ማቀው እየነገርኩህ እኮ ነው። ሄርሚኒ ወይ ሰውን ቅድም እኮ እንዳይደክምህ ነው ቅርብ ነው ያልኩህ። አሁን ግን ጌታን ትንሽ ይርቃል። ካልሆነ ማለት ነው መፍትሄው እንትን ነው አብርሽ። ምንድነው? መኪና ውስጥ ቁጭ ብለው ሰው የሚያልፍ ሰው ካለ መጠበቅ ነው ያለብን። ሌላ ምንም ማድረግ አንችልም።
አረ እግዚአብሔር በቃ ነው ሄር ምን እየጨነቀኝ ነው። እሺ ቢያንስ እዛ እንትን ዳገቱ ጋር ሰው አይተናል አይደለ? አንቺ መኪናውን ጠብቂ እኔ ዳገቱ እንደዛ አይደለም፣ እንደዛ ሳይሆን መኪና ውስጥ ቁጭ እንበል። አሁን ወደ ዳገት በጣም ሩቅ እኮ ነው። ዳገቱ ቅርብ መስሎ እንዴ በመኪና ስለመጣህበት ነው እንዴ? በዛ ላይ እኔ ብቻዬን እዚህ ጋር ቁጭ አይደለም እኔ እፈራለሁ እንዴ ነው የለበት አብርሽ። በዛ ላይ እየመሸ ነው። አንተ እዛ ደርሰህ እስክትመጣ ራሱ ሰዓት ይሄዳል። ስለዚህ ማለት ነው አብርሽ ስማኝ፣ መኪና ውስጥ ቁጭ እንበልና ያለን አማራጭ ሰው መጠበቅ ነው። ቢያንስ አንድ ሰው እንኳን አያልፍም። በቃ ከዛ ቢያንስ ወይ ኔትወርክ ያለበት እዚህ ጋር ኔትወርክ የለም። አሁን እኮ እሺ ስልኩን ስሚኝና እኔ ቢያንስ ወይ ኔትወርክ ያለበት ሰፈር ልሂድና የታውቀው ሆኖ አብርሽ ዳገቱን ቢያንስ ልውጣና ልሞክረው ይሄን የሚለውናት እኔ እየጨነቀኝ ነው እዚህ በመሆኔ እኮ ሻው ከቡታጀራ ራሱ እንዴት ነው ሰውን የምንጠራው ነው ጥያቄ። ኔትወርክ ከፈራማ በቃ አንድ መኪና ይዘው እንዲመጡ እናደርጋለን። አሳው እሺ ምን ብለን ነው የምንነግራቸው? እንኳን ያለንበት ቦታ ነው የማላውቀው ካልደረስን ይበቃል። አሁን ማለት ነው አብርሽ ጊራን ተረጋጋና መኪና ውስጥ ቁጭ እንበል። ግን አልቀመጥም ሂርሜን ምር የፈለገ ቢሆን አልቀመጥም። እሺ ምን ማድረግ ይቻላል? ለፍቴው ምን ማድረግ ይቻላል? አብርሽ ሰው መጥቶ እዚህ መኪናውን ወጥቶ የሆነ ነገር ካላደረግን ምንም ማድረግ አንችልም። ከዛ ውጪ ምንም መፍትሄ የለም። አሁን ደግሞ ኔትወርክ ምናምን የምትችለው ነገር ኔትወርክ እዚህ ጋር በእርግጠኝነት የለም። ወደዛ ኬት ምን ይኖር ምን እንደሆነ አውቃለሁ። አብርሽ በጌታ ተቻለ ምን ማድረግ እኮ መኪና ውስጥ በቃ እንቀመጥ ምን ማድረግ አትችልም። እሺ በለኝ እግዚአብሔር ያለው ነው የሚሆነው። ስለዚህ መኪና ውስጥ እንቀመጥና ሰው እንጠብቅ። እሺ ከዚህ ውጪ ሌላ ምን ሀሳብ አለ? አሁን እያልከኝ ያለው ኔትወርክ ያለበት ቦታ ምናምን የምትለው ነገር የለም። በዛ ላይ መኪና እንትን የሚልበት ከብተጋ ምን ብዬ የቱ ጋር ነው የምንላቸው? የሚያውቀው ሰው አለ ማሟል ነው ደግሞ እኮ ርቀን መምጣታችን የሁሉ ነገር ያመጣው ይሄን ርቀን ባንመጣ ኖሮ እኮ የሁሉ ነገር አይፈጠርም ነበር። እኔ እኮ ቤቱ ላይ እንደርሳለን ብዬ ነው። እሺ ነው መኪና ውስጥ ነው በቃ አብሽ በጌታ ተረጋጋ። በቃ እኔም እኮ ጨንቆኛል ግን መኪና ውስጥ ብቻዬን ሰው መጠበቅ ነው ያለን አማራጭ ነው። በቃ እሺ በለኝ አብሽ በጌታ ና በቃ ሄርሚኛ መኪና ውስጥ ተቀምጠን እኮ ምንም የምንሰራው ነገር የለም። እሺ ታዲያ እዚህ ቁጭ ብለን ምን እናደርገው ነገር አለ? በቃ ሰውን ጠብቅ፣ ሰውን ጠብቅ። በቃ ለምን ማድረግ አንችልም? ስለዚህ እሺ ማለት ነው መኪና ውስጥ ቁጭ ሰውን ጠብቅ በቃ። ስለዚህ ልረጋጋና ያለ መፍትሄ መኪና ውስጥ ቁጭ ብሎ ሰው መጠበቅ። እዚህ ያደረሰን ፈጣሪ ነው። በቃ መንገዳችንን የሚጨርሰው ፈጣሪ ነው። አንተ ግን ተረጋጋ እሺ። እኔም እኮ ጨንቆኛል ግን በቃ ተረጋጋ። ከመረጋጋት ውጪ መፍትሄ ምንም የምንፈጥረው ነገር የለም እሺ። ይሄን ነው ቀጣይ ቶሎ ቴንሽን ተናለክ እሺ። ጨንቆኛል እኮ እኔም እኮ ፈርቻለሁ ግን ምን ማድረግ አንችልም። የሆነ መኪና ድምጽ እየሰማሁ ነው። ወንዙ ነው። መኪና የለም። ወንዙ ነው የሚጮኸው? አዎ የወንዙ ድምጽ ነው። እርግጠኛ ነህ? አዎ ያየሁት መንገድ። ኧረ መኪና ከላይ እየመጣ ሳይሆን አይቀርም። በቃ ቁጭ